እጅግ ልብ ሰባሪ ሐዘን ሐዋሳ ማቅ ለብሳለች። በአምልኮ ላይ የነበሩ ምዕመናን የደረሰባቸው እጅግ ልብ ይሰብራል። የሁሉንም ሰው ደጅ የሚያንኳኳው ሞት አመጣጡ ድንገት ቢሆንም አንዳንድ ሰው ላይ የሚመጣበት አኳኋን ግን ከድንገትም በላይ ፈጥኖ ያስደነግጣል። ያልታሰበውን አከናውኖ እጅግ ልብ ይሰብራል። ሀገር ሰላም ብለው በሚያመልኩበት አዳራሽ ያልታሰበ አደጋ ያጋጠማቸው ምዕመናን የሆነባቸው ነው። ሰላም ያዋልከን ብለው የነገዋን ቀን በተስፋ ለመቀበል በአምልኮ ላይ ባሉበትም ያልታሰበ አደጋ ገጥሟቸው ቀጣዩን ቀን ለማየትም ሳይታደሉም ቀርተዋል። መቼም አያድርስ ነው እንጂ ከመንገድ ሳይወጡ ተሽከርካሪ ሳይሳፈሩ ያሉበት ድረስ የሚመጣ አደጋ እጅግ አሳዛኝና አስደንጋጭ ነው። በሐዋሳ ከተማ የደረሰው የአሳዛኝ አደጋ ግን የስድስት አባላት ሰዎችን መሰብሰቢያቸው ማረፊያቸው በሆነው የአምልኮ ስፍራ ሞትና ጉዳት እንዲደርስባቸው አድርጓል። ለመሆኑ የአደጋው መንስኤ ምን ይሆን? እንዴትስ ሊፈጠር ቻለ? የደረሰው የጉዳት መጠን ምን ያክል ነው? የሚሉትንም በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በኢትዮጵያ ወንጌል አማኞች ህብረት ካውንስል የታገደው ከቅርብ ጊዜያት በፊትም በማናለብኝነት ከካውንስሉ ጋር ተገቢ ያልሆነ የቃላት እሰጥ አገባ ውስጥ የነበረው በካውንስሉ ሐሰተኛ የሚል ስያሜ የተሰጠው ራሱን ነብይ ብሎ የሚጠራው ጆይጭሮ የተባለ ግለሰብ በጂንካ ከተማ ያዘጋጀው ኮንፈረንስን ተከትሎ ካውንስሉ መግለጫ አውጥቶበታል። ጉዳዩን በተመለከተም እኛም ዝርዝር መረጃ ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም በብዙ የእውቀት ማህደሩ በተለያዩ እምነት ተከታዮች ዘንድ አድናቆት የተቸረው በአንዳንድ የወንጌል አማኞች ዘንድም በሚያደርጋቸው ወጣ ያሉ ንግግሮች ተቃውሞን የሚያስተናግደው የዘማሪ ሶፊያ ሽባባው የቀድሞ ባለቤት ዶክተር ወዳጄነህ ማረነ ከባድ ተቃውሞን አስተናገደ። አንተ ማለት ቃናው የጠፋ ማስቲካ ማለት ነህ፣ ያልተጻፈ ማንበብ አይጥምም፣ ሰው ወንጌል ሰባኪ ሆኖ እንዴት አሳፋሪ ስራ ይሰራል ስትልም የእግዚአብሔር ሴት ወንጌላዊት እጸቅነት የዶክተር ወዳጄነህን ተግባር አውግዛ ተናግራለች። ይብላኝ ለሀገሬ ስትልም ጠንካራ መልእክቷንም አክላም አስተላልፋለች። የዶክተር ወዳጄነህስ አሳፋሪ ተግባር ምን ይመስላል የሚሉትን እንዲሁ በቆይታችሁ ካንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በኢትዮጵያ ወንጌል አማኞች ህብረት ካውንስል የታገደው ከቅርብ ጊዜያት በፊትም በማናለብኝነት ከካውንስሉ ጋር ተገቢ ያልሆኑ የቃላት እሰጥ አገባ ውስጥ የነበረው በካውንስሉ ሐሰተኛ የሚል ስያሜ የተሰጠው ራሱን ነብይ ብሎ የሚጠራው ጆይጭሮ የተባለ ግለሰብ በጂንካ ከተማ ያዘጋጀው ኮንፈረንስን ተከትሎ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ካውንስልም መግለጫን አስተላልፏል። በመግለጫው ላይ እንዳለውም ከሆነ ለደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ወላይታ ሶዶ ጉዳዩ ደንብን እንዲያስከብሩልን ስለመጠየቅ ይሆናል። ከላይ በርዕሱ ላይ ለመግለጽ እንደተሞከረው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ህገ መንግስት በሰጠው ስልጣን በፌዴራል መንግስት እውቅና በህዝብ ተወካዮች ምክር ቤት በአዋጅ ቁጥር 1208/2012 የተቋቋመው የሁሉም የወንጌል አማኝ ቤተ እምነቶችና ህብረቶች ድምጽ በመሆን የሚያገለግል በራሱ መተዳደሪያ ደንብ የእምነት አቋምና የሥነ ምግባር መመሪያ የሚመራና ከመንግስት ጎን በመቆም ስለ ሰላም የሚያስተምር መንፈሳዊ ተቋም ነው። ይህ በእንዲህ እንዳለ አንዳንድ አፈንጋጮች በጋራ ያወጡትን ደንብና መምሪያ የማያከብሩና የማይታዘዙ ከእግዚአብሔር ቃል ውጪ በመሆን በአንዳንድ ቦታ ለግጭት ጠንሳሽ የሆነውን ልምምድ ከማራመዳቸው የተነሳ በአገር አቀፍ ካውንስል ጽሕፈት ቤት ውሳኔ የታገዱ የተወሰኑ ሰዎች እንዳሉ የሚታወስ ሲሆን ከነርሱ አንዱ ጆይጭሮ ተብሎ የሚጠራው ሰው ሲሆን ሰሞኑን
በሰማነው የሚዲያ ማስታወቂያና ከደቡብ ኢትዮጵያ ወንጌላውያን አብያተ ክርስቲያናት በቀን 22 ሁለተኛ ወር 2018 በቁጥር 05/2018 በደረሰን የጽሑፍ መረጃ የግለሰብ ከህዳር 5 እስከ 7 በ2018 ዓ.ም በጂንካ ከተማ ዋና አደባባይ ፊት ለፊትም የቀድሞ አየር ማረፊያ ያለ ካውንስሉ ፍቃድ በማናለብኝነት ኮንፈረንስ ለማውጣት እንደተዘጋጀ እና ለዚህ ደግሞ አንዳንድ የአሪዞን የመንግስት አካላት ድጋፍ ለማድረግም ቃል እየገቡ እንዳለ ሰምተናል። ስለሆነም የግለሰብ ከሀገር አቀፍ ካውንስል ጽህፈት ቤት በቀን መጋቢት 22 2017 ዓ.ም በቁጥር 26422/9.1/17 በተጻፈ ደብዳቤም የታገደ የአሪዞንን ጨምሮ በክልላችን በየትኛውም ቦታ የራሱ ቤተ እምነት የሌለው ያለምንም ፍቃድ ህዝበ ምዕመኑን ለመበዝበዝ የሚመጣ የወንጌል አማኞችን አስተምሮ ሙሉ በሙሉ የሚጻረር መሆኑን በእግዚአብሔርም ሆነ በሰው የተረጋገጠ ስለሆነ የክልላችን ሰላምና ጸጥታ ቢሮ ይህንን ህገወጥ ኮንፈረንስ በማገደም በህገ መንግስት የተሰጠውን የወንጌል አማኝ ቤተ እምነቶች ህልውና እንድታስከብሩ ህዝቡንም ከውሸትና ከገንዘብ ብዝበዛ እንድትታደጉ የአሪዞን የአስተዳደር የመንግስት አካላት ድጋፍና ጣልቃ ገብነትን እንድታስቆሙልን በታላቅ አክብሮት እንጠይቃለን። ግልባጩ ለኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጽህፈት ቤት አዲስ አበባ፣ ሁለተኛ ለደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ወላይታ ሶዶ፣ ሶስተኛ ለአሪዞን ዋና አስተዳደር፣ አራተኛ ለአሪዞን ሰላምና ጸጥታ መምሪያ፣ አምስተኛ ለጂንካ አካባቢ ወንጌላውያን አብያተ ክርስቲያናት ህብረት ጂንካ፣ አምስተኛ በ12ቱም ዞኖች ለሚገኙ የወንጌል አማኞች አብያተ ክርስቲያናት ካውንስል በያሉበት፣ ስድስተኛ ለደቡብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረት አርባ ምንጭ በማለትም መግለጫቸውን አድርሰዋል። እንዲሁ በተያዘም ቅሬታ ስለማቅረብ ይሆናል በማለትም በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የደቡብ ክልል ጽህፈት ቤትም መግለጫንም አስተላልፏል። መግለጫውም ለአሪዞን አስተዳደር፣ ለጂንካ ከተማ አስተዳደርና ከንቲባ እንዲሁም ሰላምና ጸጥታ ቢሮ ለደቡብ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም መልእክት እንዲደርስ በማለትም ቅሬታቸውን አሰምተዋል። ባሰፈሩት መግለጫ ላይም ከላይ በርሱ እንደተገለጸው የአሪዞን ወንጌላዊ አብያተ ክርስቲያናት ህብረት በቁጥር 0579 በቀን 21 ሁለተኛ ወር 2018 በጂንካ ከተማ ጆይጭሮ የሚመራው ቤተ እምነት በካውንስሉ የታገደ ሲሆን በህዳር ወር ኮንፈረንስ ለማድረግም ከአንዳንድ መንግስታዊ አካላት ጋር አብሮ በመሆን በከተማና መገናኛ ብዙሃን እያስተዋወቀ ይገኛል። የደቡብ ወንጌላዊ አብያተ ክርስቲያናት ከዚህ ቀጥሎ ያሉትን ጉዳዮች የሚመለከተው የመንግስት አካል የሃይማኖት ተቋምና የደቡብ ወንጌላዊ አብያተ ክርስቲያናት ካውንስልም ትኩረት እንዲሰጥ እንላለን። አንደኛ ቤተ እምነቱ በደቡብ ኢትዮጵያ ክልልም ሆነ በአሪዞን የሌለ መሆኑን፣ ሁለተኛ በካውንስሉ በቀን መጋቢት 22 2018 በቁጥር 26422/9.1/17 የታገደ ስለሆነ፣ ሶስተኛ የመንግስትን ግብር ከፋይ ህዝብን በዚህ የኑሮ ውድነት ለማቃወስ ገንዘብ ለመበዝበዝም ቅንጅታዊ ሴራ መሆኑን ስለተረዳን፣ አራተኛ የወንጌል አማኞችን አስተምሮ የሚጻረር መሆኑና የመጽሐፍ ቅዱሳዊ አስተምሮትን የምትከተል መሆኑን ከግንዛቤ ውስጥ በማስገባትም የዞኑም ሆነ የከተማው መንግስት ትኩረት ሰጥቶ በማጤንም አንዳንድ የመንግስት አካላት ጣልቃ ገብነትን እንዲያቆምና ህዝቡ ከሚስጥራዊ ዘርፊያ እንዲታደግ እየጠየቅን በተራ ቁጥር 1 በገለጽነው መሰረትም በጆይጭሮ የሚመራ ቋሚ የእምነትና የማምለኪያ ስፍራ በሌለበት በህብረቱ ያልተካተቱና ህጋዊ እውቅና ሳይኖራቸው ከሚያወዛገቡ ቤተ እምነት ጋር በማወቅም ሆነ ባለማወቅ ኃላፊነታቸውን ወደ ጎን በመተው የአገልጋዩን ማስታወቂያ የሚያስተጋቡ የመንግስት አካላትን እንድታስቆሙ የአካባቢው ማህበረሰብ ከእንግልት እንድትታደጉ ጉዳዩን የሚመለከት የመንግስት ቤተ እምነት ኃላፊዎችና አስተባባሪዎችን ፈጣን ምላሽን እንጠይቃለን። ግልባጭ ለአሪዞን ወንጌል አማኞች አብያተ ክርስቲያናት ህብረት፣ ለከተማው ወንጌል አማኞች አብያተ ክርስቲያናትም ህብረት፣ ለደቡብ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በማለትም ያላቸውን መግለጫ እንዲህ ባለ መልኩም አድርሰዋል። ታዲያ በዛ ስፍራ የምትገኙ ቅዱሳንም ከእንደዚህ አይነት የሐሰት እንቅስቃሴም ራሳችሁን እንድትጠብቁ ስንል እኛም መልእክቱን በሚዲያችን ስም ማድረስን ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በአምልኮ ላይ በነበሩ ሰዎች ላይ በደረሰ የትራፊክ አደጋ የበርካታ ሰዎች ህይወት አለፈ። በሐዋሳ ከተማ አስተዳደር በቱሉ ክፍለ ከተማ መንገድ ስቶ የገባ ሲኖትራክ መኪና በሰውና በንብረት ላይ ጉዳትን አደረሰ። አደጋው የደረሰው በክፍለ ከተማው ፍንጫዋ የተባለ ቀበሌ ሲሆን በአምልኮ ፕሮግራም ላይ የነበሩ ሰዎች ላይ የሞትና የአካል ጉዳት ማስከተሉም ታውቋል። በአደጋው የ6 ሰዎች ህይወት ሲያልፍም በ8 ሰዎች ላይም ጉዳትም ደርሷል። አደጋው የደረሰው
በዛው በአምልኮ ላይ በነበሩ አማኞችም ላይ ነው። በሲዳማ ክልል ሐዋሳ ከተማ አስተዳደር ቱሉ ክፍለ ከተማ ዶሬ ባፋኖ ተብሎ በሚጠራው አካባቢ በፍጥነት ሲጓዝ የነበረ ሲኖትራክም መንገድ ስቶ በአምልኮ ስነ ስርዓት ላይ በነበሩ ሰዎች ላይ በመውደቅም ባስከተለው አደጋ የ6 ሰዎች ሕይወት ማለፉን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስም ለሚዲያ ገልጸዋል። የሰሌዳ ቁጥር ኮድ 389991 ኢቲዩ ሆነ ሲኖትራክም ከሐዋሳ ከተማ ወደ ዶሬ ባፋኖ በመጓዝ ላይ ያለም ከቀኑ 10 ሰዓት ገደማ ቱሉ ክፍለ ከተማ ፊንጫ ቀበሌ በተለምዶም ቤተ መንግስት ተብሎ በሚጠራው አካባቢ ሲደርስ መንገድ ስቶ በመውጣት በአምልኮ ላይ በነበሩ ሰዎች ላይ ወድቆም አደጋን ማድረሱ ረዳት ኮሚሽነር ግርማ ማቴዎስ አስታውቋል። በአደጋው የ6 ሰዎች ሕይወት ወዲያውኑ ሲያልፍም በ3ቱ ላይ ከባድ፣ በ5 ሰዎች ደግሞ ቀላልና መጠነኛ ጉዳት መድረሱንም ገልጿል። ጉዳት የደረሰባቸው 8 ሰዎች ወደ ሐዋሳ ዩኒቨርሲቲም ስፔሻላይዝድ ሆስፒታል ተወስደው ሕክምና እየተደረገላቸው መሆኑንም ረዳት ኮሚሽነር ግርማ ማቴዎስም ለሚዲያም ገልጸዋል። እኛም ለሟች ቤተሰብ ወዳጅ ዘመዶችም እግዚአብሔር መጽናናቱን እንዲሰጥ በሚዲያችን ስም ተመኘን። በስተመጨረሻ ወደ ያዘንላችሁ መረጃችን ስናልፍ በብዙ የእውቀት ማህደሩ በተለያዩ እምነት ተከታዮች ዘንድ አድናቆት የተቸረው በአንዳንድ የወንጌል አማኞች ዘንድም በሚያደርጋቸው ወጣ ያሉ ንግግሮች ተቃውሞን የሚያስተናግደው ዘማሪ ሶፊያ ሽባባው የቀድሞ ባለቤት ዶክተር ወዳጄነህ ማረነ ከባድ ተቃውሞን አስተናገደ። አንተ ማለት ቃናው የጠፋ ማስቲካ ማለት ነህ፣ ያልተጻፈ ማንበብን አይጥምም፣ ሰው ወንጌል ሰባኪ ሆኖ እንዴት አሳፋሪ ስራ ይሰራል ስትልም የእግዚአብሔር ሴት ወንጌላዊት እጸገነት የዶክተር ወዳጄነህን ተግባር አውግዛ ተናግራለች። ይብላኝ ለሀገሬ ስትልም ጠንካራ መልእክቷን ማስተላልፋለች። የእግዚአብሔር ሴት ወንጌላዊት እጸገነት መልእክቷ ምን ይሆን? የዶክተር ወዳጄነህ አሳፋሪ ተግባርስ ምን ይመስላል? የሚሉትንም ከአንደበቷ እንድታደምጡት ጋበዝን። ከመልእክቴ በፊት አጭር ጸሎት አረግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ሁሉ ባንተ ካንተ ላንተ ነውና እግዚአብሔር አባት ሆይ ስለዚህ ሰዓት ስለዚህ ደቂቃ አመሰግናለሁ። ስለሰጠኝ መልእክትም አመሰግናለሁ። ጌታ ሆይ ደግሞ በዚህ መልእክት እግዚአብሔር አባት ሆይ የብዙዎች ልብ፣ የብዙዎች መንፈስ፣ የብዙዎች አካሄድ እንዲቀየር እግዚአብሔር አባት ሆይ እንድትረዳን፣ ቤተክርስቲያንንም እንድትረዳ፣ እንደ ሀገርም እንድትረዳን እለምናለሁ፣ ጸልያለሁ። ጊዜውን ሰዓቱን አንተ ተረከብ። መንፈስ ቅዱስ አግዘኝ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። መግቢያ ማድረገው ዛሬ ይሄ መጨረሻው ዘመን ነው። እንግዲህ መጨረሻው ዘመን ነውና ለወንጌል የሚሰደዱ ሰዎች አሉ። ለወንጌል የሚሰደዱ ሰዎች አሉ። የዚህ የአንታይ ክራይስት የክርስቶስ ተቃዋሚ መንፈስ በጣም እየተገለጠ አክራሪ ሙስሊሞች በተለይ ያው ባለፈውም ጊዜ እንደተናገርኩት እያሳደዱ ነው። ክርስቲያኖችን በመግደል በቤተክርስቲያን በማቃጠል እና በማፈናቀል ስደት ላይ ናቸው። የእውነተኛ ስደት ላይ ያሉ ክርስቲያኖች አሉ እና እነዚህን ደግሞ በስደት ላይ ያሉ ክርስቲያኖች መደገፍ፣ መጸለይ፣ እንደገና ደግሞ ምንችለውን ሁሉ ማድረግ፣ ድምጽ መሆን ይገባናል። እኛ ክርስቲያኖች መረዳዳት መቻል አለብን። ግን አሁን በቤተክርስቲያን ደረጃ ለምሳሌ ስለ ናይጄሪያ እንጸልይ ወይ ደግሞ ሱዳን ውስጥ ስላለው ነገር እንጸልይ ሲባል አትሰሙም። በእኛ ሀገር ማለት ነው። እና በጣም ደስ ያለኝ ነገር ምንድነው እዚህ አሜሪካን ሀገር ያው ዶናልድ ትራምፕ በብዙ ለክርስቲያኖች ወገናዊነት በማሳየት ከእስራኤልም ጎን በመቆም ብዙ ነገር አድርጓል። እና አሁን ሰሞኑን ደግሞ ናይጄሪያን ያለውን የክርስትና እምነት ተከታዮች ስደትና እልቂት ትኩረት በመስጠት በጣም ልብ የሚያሞቅ ነገር ማለት ነው። ምናልባትም ቪዲዮ አያይዛለሁ የተናገረውን ለመሪው ለናይጄሪያ መሪ መልእክት አስተላልፎ በአስቸኳይ የክርስቲያን ግድያ ካልቆመ፣ ስደት ካልቆመ አሜሪካ ጣልቃ ገብታ ወታደሮቿን ልክ አስገባለሁ አለ እና ይሄ ትልቅ እርምጃ ነው። ትልቅ እርምጃ ነው። ለምንድን ነው በእኛ ዘመን ክርስትና የሚሳደደው? እዛ በአደባባይ የኢሉሚናቲና የ666 መታወቂያ ማስታወቂያ ሲሰራ ትውልድ ሲበዘበዝ ዝም የሚል መንግስት ምን አይነት መንግስት ነው? ይሄ ፖለቲካ ሊሆን አይችልም። በዚህ ነገር ግን በጣም ተጠያቂዎች ያደርገናል እንደ ክርስቲያን ማለት ነው። እግዚአብሔር ግን በጣም እየታገሰ ነው ያለው። በሀገራችን ክርስቲያኖች እየተሰደዱ
መንገድ ላይ ኢየሱስ ጌታ ነው የሚሉት እየተተፋባቸው በፖሊስ እየተጎተቱ እየታሰሩ እዛ ጋር የኢሉሚናቲ ቤተ መቅደስ ሲሰራ ዝም የሚል መንግስት ምን አይነት ነገር ነው እየሆነ ያለው? በጣም የሚያሳዝንና የሚያሳፍር የሚያስጠይቅ በእግዚአብሔርም ዘንድ አሁን ቤተክርስቲያን በዚህ በኢሉሚናቲና በ666 ላይ ያለውን ነገር ህዝብ የትውልድ ነገር ዝም ብላለች። ወደ መንግስትም ሄዳ ይሄ ነገር እኛም ራሳችን በጸሎትም ይሁን ሰላማዊ ሰልፍ ወጥተንም ይሁን ምንም ይሁን ትውልድ ማስተዋል መቻል አለብን። ለምንድን ነው እኛ ሀገር መንገድ ላይ ወንጌል የሚሰብኩ ሰዎች የሚሳደዱት? ለምንድን ነው በኢትዮጵያ ለምን መንግስት ዝም አለ? ይሄንን ምን አገባት ትሉኝ? መቼም ትውልድ የመጠበቅ ሰላም የማስከበር የመንግስት ኃላፊነት ነው። ቤተክርስቲያን ደግሞ ወንጌል ይዛ ወጣ ኢየሱስ ክርስቶስን የመስበክ ትውልዱን ደግሞ ወደ ክርስቶስ የማምጣት ወደ እግዚአብሔር መንግስት የመቀላቀል ኃላፊነት አለባት። ስለዚህ አሁን ባለው አሰራር እኮ መንግስትና ቤተክርስቲያን አንድና ጓንት ሆነው ለህዝቡ ሰላም፣ ለህዝቡ ፍቅር፣ ለህዝቡ አንድነት፣ ለቤተክርስቲያን ለደሞ ለህዝቡ ከኢሉሚናቲና 666 ለመታደግ አብሮ መስራት አለባቸው። በተለይ በዚህ ኢሉሚናቲና 666 አገራችን ተወራለች በገንዘብ እያታለሉ። ይሄ ነገር በጣም ትኩረት ሊሰጠው ልብ የሚባል ጉዳይ ነው። እንደ ሀገር ጠፍተናል እና መግቢያ ያረኩት ይሄንን ነው። በጣም ያስደነግጥ ነገር እኮ አሁን በዚህ በሚዲያ ላይ የምታዩት ነው። በሙሉ ማስታወቂያ ነው የኢሉሚናቲና የ666 መግቢያ ያረኩት ይሄንን ነው። ዛሬ በምን ያስታውቃል ነው? በምን ያስታውቃል? ምኑ ካላችሁኝ እንደ አማኝ ከዓለም ልንለይ አደራረጋችን፣ አኗኗራችን፣ አስተሳሰባችን በልጦና ልቆ ሊገኝ ግድ ነው። በምን ያስታውቃል ክርስቲያን መሆናችን? በምን ያስታውቃል የክርስቶስ ተከታይ መሆናችን? በዚህ ዘመን በምን ያስታውቃል? ዓለም ስትፈጥን እኛ ዝግ ማለት፣ ዓለም ስትቸኩል እኛ በትዕግስት በማስተዋል ልንበልጥ ይገባል። በዓለም በጥላቻና በክፋት ስትራመድ እኛ ደግሞ በፍቅርና በሰላም ልንገለጥ ይገባል። ማሸነፊያው መንገድ ኢየሱስ ክርስቶስ ሰላም ብቻ ነው። እኛ ባለንበት ጨለማ የለም፣ የብርሃን ልጆች ነንና። አሁን እኮ የብርሃን ልጆች የታሉ? ጨለማው እኮ አይሎ ዋጠን እኮ። አይናችን እያየ ዳር ቁጭ ብለን እያየን ያለነው what's going on? በምድር ላይ የምንኖርበት ዓላማ ከአሕዛብ የተለየ ነው። እኔና እናንተ አሎ ወገኖቼ፣ እናንተ ክርስቲያንን ብላችሁ የምታስቡ በፍጹም እግዚአብሔር እንደሚፈልገን አይደለም እየኖርን ያለነው። ይሄንን ልንቀበል ይገባል። ተለያይተና ተቆራርጠና እኔና እናንተ በልተን ጠጥተን ልንሞት አልተጠራንም። እኛ የዚህ ዓለም ሳይሆን ሰማያዊ ዜግነት አለን። ይሄን የሚያስብ ክርስቲያን አለ? ሰማያዊ ዜግነት አለኝ ብሎ የሚያስብ ክርስቲያን አለ ወይ በዚህ ምድር? በኢትዮጵያ ምድር እንደ ኢትዮጵያዊ እግዚአብሔር ለዓላማ ጠርቶናል። አስባችሁታል? በዚህ በፊልጵስ 3:20 ላይ እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እንጠባበቃለን ይላል። እስቲ ራሳችንን እንጠይቅ። በሰማይ አገር እንዳለው ሰው ነው የምንኖረው ምድር ላይ? አሁን የሰማዩን እንደሚጠባበቅ ሰው ነው የምንኖረው ምድር ላይ? በምን ያስታውቃል እኔና እናንተ የክርስቶስ ተከታይ መሆናችን? ምልክቱ ምንድን ነው? የእግዚአብሔር ቃል እንደገባው ሰው ሀገሩ በሰማይ እንደሆነ ሰማያዊ ዜጋ እንዳለው ሰው የክርስቶስን ዳግም ምጽአት እንደሚጠባበቅ ሰው ነው እየኖርን ያለነው እኔና እናንተ። በቃ ከሆነ አይቀር እንኑር ክርስቲያን ሆነን፣ አለበለዚያ ምንም ጊዜ ማጥፋት ካልሆነ በስተቀር አያያዛችን አሁን በጣም ምንም አይገናኝም ከእግዚአብሔር ነገር ጋር። እናንተ ምን አይነት ነገር ነው እየኖርን ያለነው? ምንድነው የኛ ዓላማ? ምንድነው? ማንን ነው የምንከተለው? ምንድነው ምን መስለው ራሱ? እየቆየው በጣም
እየገባኝ የመጣው ነገር የኔና የናንተ ህይወት ከተጻፈልን የእግዚአብሔር ቃል ምን ያህል የራቀ መሆኑንና በዚህ ምክንያት ደግሞ ያለ ስፍራው የተገኘ አሞራ ሆነና ያለ ስፍራው የተገኘ አሞራም ይሁን አንበሳም ይሁን ያለ ስፍራው የተገኘ እንስሳ ጦጣም ይሁን ከመቁለጭለጭ ከመደናበር ከመቅበዝበዝ በስተቀር ምንም ማድረግ አይችልም። አንበሳ ከዱር አውጥተ መሃል ላይ እዛ አስፋልት ላይ ብታቆመው ከመደናበር ውጪ ምንም ማድረግ አይችልም። ሚነክሰውን ሚዘው የሚጨብጠውን አያጣም። the same thing ክርስቲያኖች መንገዳችንን ስለሳትን ከእግዚአብሔር ሐሳቡ ስለወጣን ቃሉንም እናውቀዋለን እንጂ ስለማንኖረው በመንፈስ ስለማንመራ ያለ ስፍራው የተገኘ አሞራ ሆነናል። እንዲህ ዝም ብሎ የሚንቀዠቀዥ ነገር የኛ ባልሆነው ዓለም ውስጥ ገብተን ጠፍተናል። የእግዚአብሔር ድምጽ ርቆን ከዚህም ከዚያም ሳንሆን ቀርተናል። አሁን ወይ ምድራዊ ላይ ሰላም አግኝተን እፎይ ብለን አልኖርን፣ ወይ ደግሞ ሰማያዊ ነው ቤታችን ብለን በሰማይ ላክሊል እያዘጋጀን አይደለም። የዘንድሮ ክርስቲያን እኮ መሃል ላይ የወደቀ ነገር በጣም ያሳዝን ነገር ነው። አስቡት እንግዲህ ዓለምን የመሰልንበት ምንድነው ብለን ከማሰብ ይልቅ ዓለምን የማንመስልበት ወይም ከዓለም የተለየ ነው በምንድነው ብሎ ማሰብ ይቀላል። አይገርማችሁ? ዓለምን በምን መሰልን ብለን አሁን ብናስብ በሁሉ ነገር ዓለምን መስለናል። ማውጣት የሚቀለው መናገር የሚቀለው እንደውም ዓለምን ያለመሰልንበት ነገር ካለ ይቀላል። ለምን እናንተ ዓለምን የመሰልንበት ነገር ሁሉ ነገራችን ዓለምን መስሏል። ሰርጋችን ዓለምን መስሏል። ታገቢኛለሽ ወይ ብሎ ጥያቄ ዓለምን መስሏል። ዝማሪያችን አምልኮአችን ዓለምን መስሏል። አሳፋሪ በናይት ክለብ መብራት ምን ነው መብራቱ ቢቀር በእግዚአብሔር ብርሃን ሰላም ባለበት አየር ሙዚቃውም ከመዝሙሩ ጋር ተዋህዶ ዝግ ያለ ነገር መንፈስም ሚነካ ነገር የለም እንዴ? ለምንድነው ከዓለም እንኮርጀው? የእግዚአብሔር ነገር ከዓለም አይበልጥም ወይ? እኔና እናንተ ለምንድነው ከዓለም እንኮርጀው? ዝማሬውን ከዓለም መኮረጅ፣ የመድረኩን ዴኮሬሽን ከዓለም መኮረጅ፣ ታገቢኛለሽ ወይ ጥያቄ ከዓለም መኮረጅ፣ ሰርጋችን ከዓለም መኮረጅ። ዓለምን ልንመስል አልተጠራንም። እኔና እናንተ ዓለም በእኛ ልትቀና ነው የሚገባት። ዓለም እኮ እኛ እኮ ጋር ያለው ይበልጣል ዓለም ጋር ካለው። እንዴት ስንት የሚያኮራ ነገር አለ እኮ ሪል የሆነ ነገር ኦሪጂናል የሆነ ነገር ያልተቀባባ ነገር። ኢትዮጵያውያን ዋናው የጉስቁልናቸውና የመንከራተታችን መነሻ ከአምላካችን መራቃችን ነው። ከሀገርም ተሰደን አልቀና ነው ያለው። አሁን በስደት ላይ ታያላችሁ። በመርከብ ላይ የሚሞተው ሰው ከዛ ደግሞ እዛ የመንና ሳውዲ አረቢያ ለመግባት በየመን በኩል እንደዛ ከኋላ ጥይት ይጮሃል፣ ከፊት ደግሞ ኢትዮጵያዊ። ለምን? ከአምላኩ የራቀ ህዝብ ስለሆነ። ማን ከአምላኩ ያቀርበው? የኛ ስራ ነበር። ይሄ የቤተ ክርስቲያን ስራ ነበር፣ የሀገር ስራ ነበር፣ ትውልድን የመምራት ወደ ቀናው መንገድ። መንገላታት ይዘናል። አሁን ስሙኝ ባካችሁ። አሁን እኔና እናንተ ከዓለም የተለየ ነው በምንድን ነው ብለን ራሳችንን መጠየቅ አለብን ወገኖች። የሚያስቀናን ነገር የዓለም ነገር ሆኗል። የሚያስቀናን ድግሱ ምናምኑ አኒቨርሰሪ ይባልና ደግሞ ቤቢ ሻወር ይባልና አረ እንትኑ ቤቢ ሻወር ደግሞ ይባል። በተለይ አሜሪካን ሀገር እናንተ ቤቢ ሻወር የምታዘጋጁ ሰዎች አንድ ነገር መንፈሳዊ ነገር የለውም። ያስደነግጣል። ልክ ዓለምኛውም ያደረገውን ድግስ ዓለምኛውም ያደረገውን ድራማ እዛ ቁጭ ብላችሁ ድራማ ታያላችሁ። ቤቢ ሻወር፣ ምንትስ ሻወር፣ አኒቨርሰሪ ምናምን ስራ ፈት ያደረገን ነገር ሁሉም ደግሞ አይቀሩም። ቤቢ ሻወር ማን ይቀራል? አኒቨርሰሪ ድግስ ምናምን
ተጠራርቶ ተሰባብሮ ተሰነካክሎ ይመጣል። ባቢል ሰዲ የለም፣ እንጸልይ የለም። አሳፋሪ ነው። ራሳችሁን ጠይቁ። እኛ ዓለም የደገሰችውን ልንደግስ፣ ዓለም የፈጠረችውን ግርግር ልንከተል አልተጠራንም። የራሳችን ስርዓት፣ የራሳችን መንገድ አለን። ዓለም ለኛ ጊዜያዊ ድንኳን ናት እንላለን። ነገር ግን እንገነባለን፣ እንተክላለን፣ እናከማቻለን፣ እንንገበገባለን በዓለም ውስጥ። አሳፋሪ። ዕብራውያን 13:14 ላይ በዚህ የምትኖር ከተማ የለችንም እና ነገር ግን ትመጣ ዘንድ ያላትን እንናፍቃለን፣ የሚመጣውን እንናፍቃለን ይላል እግዚአብሔር ቃል። እኔ ግን እንደ ክርስቲያን ልጠይቃችሁ፣ እኔ በእውነት ነው የምላችሁ፣ ለምንድን ነው የእግዚአብሔርን ቃል መኖር ያቃተን? ለምን የእግዚአብሔርን ቃል መኖር አቃተን? ለምን ዓለምን መረጥን? እኔ የምለው ምናችን ከዓለም ይለያል? ምናችንስ ክርስቶስን ይመስላል? ይሄም ሌላ ጥያቄ ነው። እኔ ምናችን ነው ክርስቶስ የሚመስለው? ዓለም ጓዟን ጠቅልላ ቤተክርስቲያን ገብታለች። ኃጢአቱን ይዘነዋል። ተመችቶን እኮ ነው። ኃጢአቱን ይዘነዋል። ክፋቱን፣ ዘረኝነቱን፣ ሐሜቱን፣ ቅናቱን፣ ምቀኝነቱን፣ ዳንሱን፣ ግብዝነቱን፣ መስገብገቡን፣ ገንዘብ መውደዱን፣ ስስቱን፣ በቃ ሁሉንም አለን ቤተክርስቲያን ውስጥ። የሌለን የክርስቶስ ማንነት ነው። ሃሌሉያ! የሌለን ትሕትናው ነው። የሌለን ፍቅሩ ነው። የሌለን ትዕግስቱ ነው። የሌለን የዋህነቱ ነው። የሌለን ትጋቱ ነው። የሌለን ይሄ ነው። ሁሉም አለ። የክርስቶስ ማንነት የለም። ምሕረት የለም። እርስ በርስ መዋደድ የለም። በእግዚአብሔር ቤት ቅድስናና ጽድቅ የለም። የእግዚአብሔር ቤት ረክሶ ብዙ ጆሮን ጭው የሚያደርግ ነገር ይሰማል፣ ይታያል። ውሸት ወይስ እውነት? መልስ ከእናንተ። ውሸት ወይስ እውነት? መገፋፋት ሆኗል። በቃ እንዴ ትንሽ የተለያችሁ እንደሆነ ትንሽ እኮ ነው። ለየት ብላችሁ ትንሽ ቅድስና፣ ትንሽ በለጥ ብላችሁ በጌታ ነገር ስትገኙ ያኔ ፈቀቅ ያረጓችኋል። ለምን? ሁሉ ተመሳስሎ አብሮ ይበላል፣ ተስማምቶ ማለት ነው። እንደው እያወቅን ጆሮ ዳባ ብለን ነው እንጂ የእግዚአብሔር ቃል እኮ በሚገባ ይገልጽልናል፣ ይናገረናል። ግን በቃ እየሰማን ምንም እንዳልሰማ። ጽድቃችሁ ከፈሪሳውያን ካልበለጠ ማለት እኮ ማንነታችሁ ከአሕዛብ ከዓለም ካልተሻለ ከኔ ጋር አይደላችሁም እያለን ነው ጌታ በዚህ በማቴዎስ 5:20 ላይ እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም ይላል። አሁን የኔና የናንተ ጽድቅ፣ የኔና የናንተ ኑሮ፣ የኔና የናንተ አካሄድ ከዓለም ይበልጣል ወይ ይለያል ወይ? ስለዚህ መንግሥተ ሰማያት አንገባ ማለት ነው። ራሳችንን እያታለልን ያለነው ወገኖች። የተሰወረውን የሚያውቅ ልብና ኩላሊት የሚመረምረው ጌታ ሁሉን ያያል። በሰው ፊት ጻድቅ መስለን ልንታይ እንችላለን። ውስጡን ለቄስ ይልል ያገሬ ሰው። ለነገሩ ቄሱም አያውቁም እኮ ዘንድሮ። ውስጡን ለቄስ ይላሉ እንጂ ቄስ ምን ያውቃል? ምንም የሚያውቀው ነገር የለም ያገሬ ሰው። ነገር ግን ቄሱ ካልነገርካቸው ምንም አያውቁም። መንፈስ ቅዱስ ግን ምስጢርን ይገልጣል፣ እውነትንም ያረጋግጥልናል። ከሰው ፊት ይልቅ በእግዚአብሔር ፊት ጻድቅ ሆኖ ያለ ነውርና ያለ ነቀፋ ብንገኝ እግዚአብሔር በእኛ ደስ ይለዋል። አሁን እኮ ጨዋታው በሰው ፊት ጻድቅ ለመገኘት። የእግዚአብሔርን ማን ያስባል ዛሬ? ሁሉ በሰው ፊት ለመከበር፣ በሰው ፊት አንቱ ለመባል፣ በሰው ፊት ደግ ለመባል፣ በሰው ፊት እሱ የእግዚአብሔር ሰው ለመባል። በልብ ያለውን አይቶታል ወንድም ዓለም። በእያንዳንዳችን ጓዳ ያለውን እግዚአብሔር አውቋል። እግዚአብሔርን አንሸውድም እኔና እናንተ።
የኛ ነገር ግን በተቃራኒው ነው። ሉቃስ 16:15 ላይ እንዲህ ማላቸው ይላል፣ ራሳችሁ በሰው ፊት የምታጸድቁ እናንተ ናችሁ፣ ነገር ግን ልባችሁን እግዚአብሔር ያውቃል፣ በሰው ዘንድ የከበረ በእግዚአብሔር ፊት ርኩሰት ነውና። ዛሬ ጋሼ ጋሼ ብትባል መጡ ብትባል ቢጨበጨብልህ በእግዚአብሔር ፊት ግን ርኩሰት አለ ይላል። የሚሻለንና የሚበልጠውን አንተ ታውቃለህ ወንድሜ። አሁን ዘመኑ ራሱ ምናቃቸው ትልልቅ የተባሉት የእግዚአብሔርን ቃል የሚሰብኩት ቃሉን ያውቃሉ የተባሉት እየሳቱ ነው ያሉት። እየሳቱ ነው። የመጨረሻው ዘመን የፊተኞች የኋለኞች ይሆናሉ ይላል እግዚአብሔር ቃል። አይ ሀገሬ ወዴት እየሄድሽ ናች? ሀገሬ ወዴት እየሄደች ነው? እናንተ እግዚአብሔር ይርዳን ወገኖቼ ፕሊዝ። ግብረ ሰዶም በአደባባይ ያለምንም መሳቀቅ ወንድ ልጅ ኩል እየተኳለ ሜካፕ እየተቀባ ኢትዮጵያ የመጨረሻው ዘመን መገለጫና የእግዚአብሔር የቁጣ በትር የሚያርፍባት የመጀመሪያው ሀገር መሆኗ ያሳዝናል። በእኛ ዘመን ትውልድን ከሲኦል ማስመለጥ ሲገባን እየሸጥነው ነው ወደ ሲኦል። ቀጥሉ፣ ሁሉንም ቀጥሉ። እግዚአብሔር ግን አይረፍድበትም። የኔ ጌታ አይረፍድበትም። ለሕዝቡ ቀንቶ ይነሳል። የኔ ጌታ ከማደሪያው አይረፍድበትም። ራእይ 3:15 እና 16 በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንግዲህ ለብ ስላልክ በራድ ወይም ትኩስ ስላልሆንክ ካፌ ልተፋ ነው። አሁን ብዙ ሊተፉ የደረሱ ሰዎች አሉ። ብዙ ደግሞ ኦልሬዲ የተተፉ ሰዎች አሉ። ወንድሜ ልትተፋ ነው፣ ተጠንቀቅ። አንተኛው ደግሞ ኦልሬዲ ተተፍተሃል። ኦልሬዲ የተተፉ ሰዎች አሉ፣ ከክብራቸው የወረዱ። አሁን የፈለገ ቢናገሩ እንደ ድሮው ቀና ቢሉ የማያምርባቸው አሉ። ለምን? አካሄዳቸው ከእግዚአብሔር ጋር አንድ ስላልሆነ ወይ ሙቅ ወይ በራድ አልሆንክም። እንቱ ተተፍተሃል፣ አለቀ በቃ። ሱፍ አይሸፍነው ያስታውቃል እኮ እናንተ። ሱፍ ብታረቅ ምን ብታረቅ አይሸፍነው። ዓለም ደግሞ በእኛ ቀንታ የክርስቶስ ፍቅር፣ የክርስቶስ ሰላም፣ የክርስቶስ ባህሪ በእኛ ላይ ታይቶ ዓለምን ልንማረክ ይገባል እንጂ እኔና እናንተ ወደ ዓለም ሄደን ልንቃረም አይገባም። አሁን እኮ የክርስቲያን ጉዳይ ያለው ዓለም ፍርድ ቤት ነው። ቤተ ክርስቲያን ትዳር እንኳን መዳኘት አልቻለችም። ጉዳያችን ያለው ቀበሌ ነው። ጉዳያችን ያለው ከፍተኛ ፍርድ ቤት በሉት፣ አይ ዶንት ኖ፣ እዛ ነው ያለው። ኢትዮጵያ እንኳን ለሌላ ሀገር ልትደርስ ለክርስቲያኖች የራሷን ክርስቲያኖች ሲጠበጠቡ መንገድ ላይ እረፉ አትልም። ያለ ድል ሆኖ እንዴ! እኔ አሁን መንገድ ላይ ኢትዮጵያ መጥቼ እኮ መንገድ ላይ ወንጌል ብሰብክ ልደበደብ ነው ማለት ነው፣ ልታሰር ነው ማለት ነው። ነገሩ ምን ችግር አለባችሁ? እኔም ችግር የለብኝም ብታሰር ብደበደብ፣ አይ ዶንት ኬር። ወጌ ነው ለኔ ማረጌ ነው። ግን ሼም ለሀገሬ ነው። ሼም ለሀገሬ፣ ለኢትዮጵያ ወንጌል አማኞችን ለምታንገላታ ሀገር፣ የክርስትና ሀገር ነኝ ብላ ትቢት ለወጠራት ሀገር ክርስቲያኖች ግን ለምታሳድድ። ይሄው አሜሪካ እንደ ልባችን ወንጌል እንሰብካለን። በጣም የሚገርማችሁ ነገር ዛሬ ጠዋት የጫንቋት ሴትዮ ያው ሐኪም ቤት ነው ምጭናቸውና በጠዋት የመጀመሪያ የጫንቋት እሷን ነውና ዛሬ በቃ አብረን የማለዳ ጸሎቴን አብረን እንሰማለን፣ ጸልይልሻለሁ፣ በቃ ዛሬ ቀንሽ ነው ምናምን ብያት፣ ከዛ በኋላ እንትን የጠዋት ጸሎት ከፈትኩኝ እንግሊዘኛ ማለት ነው። ከዛ አንድ 5-10 ደቂቃ በኋላ ዞር ብያ ያለው አጅሪት የራሷን ኢርፎን ስቅል አርጋ እንትን ትላለች። ከዛ አልኩኝ ማም what you listening ምን እየሰማሽ ነው አልኳት። አርቢ ሚውዚክ አለች። አርቢ ሚውዚክ? አዎ
እኔ እዚህ አብረን እንጸልይ ብዬሽ እግዚአብሔር ላንቺ ዛሬ እኔ ልኮ ሊፈውስሽ አብረን እንድንጸልይ ብዬሽ ሙዚቃ ያለም ታዳምጫለሽ? አንቺ እናት አይደለሽም? አያት አይደለሽም? ደነገጠች። እኔ እኮ ለኪሳራ እዚህ ጋር አልተቀመጥኩም አልኳት። እግዚአብሔር ልኮሽ ነው። እኔንም እግዚአብሔር ይሄን ስራ ስሪ ሲለኝ እኮ ላንቺ ልኮኝ ነው። ስለዚህ ድልሽ እንዳመለጥሽ አሁኑኑ ንስሐ ግቢ አልኳት። ሸምቅቅ አለች። ሸምቅቅ ለመሰላችሁ የጌታ ነገር እያባበሉ አይሆንም ነው። እኛ አናባብልም። እያባበልን ወንጌል አንሰብክም። ወንጌል ጉቦ እየሰጠ አንሰብክም። ወንጌል ከረሜላ እየሰጠ አይሆንም። ወንጌል ገንዘብ እየሰጠ አይሆንም። የሚጠጣን ሰው እግዚአብሔር አትጠጣ ይልሃል፣ መጠጥ ኃጢአት ነው ብለህ መናገር መቻል አለብህ። እያስመሰሉ ወንጌል አይሰበክም። በፍቅር ነው የሚሰበከው። አያግሪ ከሰበክን በኋላ ደግሞ ፍቅራችንን የምንገልጽበት ልንረዳቸው እንችላለን፣ ልናሳከም እንችላለን፣ ልናበላ እንችላለን እንጂ አበላሃለሁና ጌታን ተቀበል አይባልም። ወንድም አለ ገንዘብን ካና ጌታ ተቀበል አይባልም። የኔ ጌታ ተፈልጎ ነው። ውድ ነው ግን በነፃ ነው። እያቆላመጥንም አይደለም። እያቆላመጥን አይሆንም። ወንጌል ጳውሎስ እኮ ብሏል፣ እያቆላመጥን አንሰብክም ብሏል። እግዚአብሔር የተባረከ ይሁን። ወንጌል ይሰበካል ባለንበት። እግዚአብሔር ባስቀመጠን ስፍራ ወንጌልን ስበኩ፣ ትውልድ ያምልጥ። ለኢትዮጵያ አሁን እየሆነ ላለው ለዚህ ለኢሉሚናቲ ለ666 ጸልዩ። ኃላፊነት አለበት ቤተክርስቲያን፣ ኃላፊነት አለበት መንግስት ኃላፊነት አለበት ትውልዱን የማዳን የመጠበቅ። ጸልዩ፣ ንስሐ ግቡ ስለ ኢትዮጵያ ፕሊዝ። የዛሬ መልእክቴ ይሄ ነው። እንደገና እንገናኛለን። መልእክቱን ሼር እና ሰብስክራይብ አድርጉልኝ ፕሊዝ። ሻሎም። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ